አንዴ ይሳሳት ይሆናል፣ ሁለቴ ይሳሳት ይሆናል። ግን ያንን ሰዓት እየደገመው አይሄድም። ስህተቱን በስህተት ላይ አይጨምረውም። ስራ እንኳን ቢሆን ስራው ላይ ስህተቶችህን አይደለም መድገም ያለብህ፣ ያንን ስህተት አርመህ ነው መገኘት ያለብህ። ሶስናን አመጣህ በፕራንክ እሷን ለማስተማር ነው አልክ፣ የእሷን ማንነት ለማወቅ። እንደገና መለስክ፣ ሊንዳን አመጣ እሷን ለማስቀናት ነው አልክ። እንደገና ሶስተኛ ሴት አመጣ እሷን ምን እያደረግክ ነው? እንደገና አስረግዘሃል፣ የእሱን ነገር ይዘጋሃል። ዘጋንልህ፣ እሺ ብለን ዝም አልን። እንዲሸፈን ፈልገሃል፣ ሸፈንን። እንደገና ሴት አምጥተህ እችን ልጅ ምን እንዴት አይነት ልብ እንዳላት ራሱ ምን አይነት ጠካራ ሴት እንደሆነች ማንም ሴት አይችልም። ስለወደደችክ ስለፈቀረችክ ካልፈለግካት ለምን አተዋትም? ስጣት ነፃነት፣ ስጣት ነፃነትና ሰላም ትሁን። ቪዲዮም ላይ ስራም ላይ ቢሆን እችን ሴት ገጸ በረከት ገጸ ባህሪ በቃ ነፃነት ስጣትና እስቲ የራሷን ነፃነት ታሳይ። ግርሽ ነገር ሃይሚ ስራ ከሆነ ጥሩ ነው፣ ግን የወደፊት ሪሌሽንሽንና የወደፊት ህይወትሽን ነው የሚያበላሸው ይሄ ነገር። ምክንያቱም በቪዲዮ ምኑም እንዳልሆንሽ እያሳየ ነው፣ አንተም ምንህም እንዳልሆነች እያሳየክ ነው። ስለዚህ ይሄ ነገር ድራማ ነው ወይ በመጥፎ ነገር ወስዳችሁን ነው እንዳትል፣ ደደብ ሰው የለም። ምክንያቱም ይሄ ነገር ዋጋ ነው የሚያስከፍለው። በቪዲዮም ከሌላ ሴት ጋር ቢመጣ ወይ ከሌላ ሴት ጋር ቢሆን በቪዲዮ 10 የሰርቼ የለ እንዴ ሪሌሽን እንደሌለም ብሎ ነው የሚልሽ። ያላችሁን ነገር ማሳወቅ አለባችሁ ለራሳችሁ ስትሉ፣ አንተም አንቺም 10 ዛሬም ስትናገር የነበረው ስለወደድሽ መለያየት ስለሌለብኝ ነው ያልካለሁ። ስለወደደችክ ብቻ ሳይሆን ስለወደድካት መለያየት ስለሌለብህ ነው። ይሄንን አስረግጬ የምነግርህ እሷ ስለተናገረች አይደለም። ካለ እሷ መኖርና መተንፈስ አችልም። ልንገርህ፣ እኔ 10 ሴት ጋር ልትሄድ ትችላለህ። ይሄን ነገር ግን ሰው እንዳያውቅብህ ብለህ የምደባብቀውን ነገር በግልጽ ተናገር። ካልወደድካት ለደቂቃ መቀመጥ የለብህም። ስራ ነው የምትሰራው፣ ስራ ስሩ። አንቺም ብትሆኚ ስራ ነው የምንሰራው። እንዲያላት ስራ ነው። ይኸውልሽ ስራም ቢሆን እኮ እዚህ ጋር ትላልቅ ሰዎች ናቸው የሚመለከቷቸው። ትላልቅ ሰዎችም በእነሱ እድሜ ያሉትም ምንድነው ከእነሱ የሚወስዱት ምንድነው? እሱ ሴት እየቀያየረ የማንም ቁጭ በሉ የአዲስ አበባ አለሌ እያመጣ በበርገድ እያታለለ ቂጧን ጥላ እየመጣች እኛ እነሱን ልንመለከት ነው እንዴ? ኦዲየንሱም እኮ ትላልቅ ሰው እኮ አለ፣ ጭንቅላት ያለው እኮ ኦዲየንስ አለ እኮ። ልጆቹም ቢሆን እኮ ጥሩ ነገር ነው መማር የሚፈልጉት። እስኪ እንደ ሌሎቹ ወንዶች እስኪ ጥሩ ነገር ያስተምር። አብርሃም እኮ ተጋብቶ ነው፣ የ80 ሚስቱ ናት። የፈለገው ብትከሰውም ምግም ጋር ብታቆመው ትችላለች። ይቺ ልጅ ግን ነገ ወይ አፈቀርኩሽ አይላት ወይ ምን አይላትኝ፣ የማንንም ሴት እያመጣ የቀያየረ ልቧን እየሰበረ ነገ እኮ እሷ ህይወት ቢኖራት እኮ ልጆቿ ያዩታል እኮ። ምን ሲል ነበረ? ወልጄ እኮ ከአንቺ ጋር እኮ ተጋብተን እኮ አርጅተን ልጆቻችን ያዩታል ይል ነበረ። ይሄ እኮ ሚዲያ ነው። አያፍርም እንዴ? ምን እሱ እንደዚህ ነበር እንዴ? እንደዚህ ነበር እንዴ እሱ ሲጠበቅ የነበረው? በዚህ ደረጃ ነበር እንዴ ወደ እሱ ሲያቀው የነበረው? ክብር እያለ የሚጨነቅ የነበረው ከዚህ በላይ ሞት አለ እንዴ? ይሄ ነው እኮ ዋናው። የሰው ልጅ እኮ ገላውን ሲያከብር ነው። የራሱ የሆነውን ነገር እኮ ለሰው አሳልፎ ሳይሰጥ ነው። ለራሱ ለሆነው ለራሱ ሚስቱ ለምትሆነው ሴት ነው እጁን እንኳን አሳልፎ የሚሰጠው ጀግና ወንድ። ልንገርሽ አይደለም አካሉን ይቅርና እንደው ንግግሩን እንኳን ደና ንግግር እንኳን ለማይፈልጋት ሴት አይሰጥም። ቆሞ ማውራት እንኳን አይፈልግም። እሱ ዝሙት ነው እንዴ? ምን ሲል ነበረ? እኔ እኮ እንደዛ ባይል እኮ ምንም አይመስለኝም። ይሄ የለመደው ነው። ድሮም በዚህ መንገድ ነበር የምናውቀው። በቃ ራሱ በራሱ ጊዜ ሰውን ንቆ ሲተው ይተዋልል ነበር። ግን እንደዚህ አልነበረም። የትኛው ወንድ ነው ያየሽው? ይህ እስኪ እነ ኢዮብ የሚባሉትን ወንድማማቾቹን ይመልከት። ስንት አለ ተፋተው ማናት ይሄ የፍቅርዬ ባልና ፍቅር ተፋቱ። መጡ እንደ ድጋሚ መጡ ሊጨማለቁ ኦዴስ ላይ ህዝብ ላይ መጡ። አልመጡም እውነተኛ ስለሆነ። እሱ ምንድነው ክብር የሚለው? ለማን ነው እሱ ክብር? ምን መልክ እኮ ጠፊ እኮ ነው። አይደለም መልክ ገንዘብ ያሽው ንብረት ነገ የነገውን እኮ አያውቀውም። የዚህ ሁሉ ደግሞ ቀልብና የዚህ ሁሉ እንደዚህ የሚሆኑት ሁኔታ ደግሞ እግዚአብሔር ይቆጥርበታል። እሱ እውነት ቃሉን አንብቦ ከሆነ በቃ ወዴንሶቹ የሚወዳቸው ወዴንሶች በቃ አንፈልግም፣ እንዲህ እንድትሆኑ አንፈልግም።
በቃ እናንተ ባትፈልጉም አትዩም ብትሉንም ግን እንድትጠፉ አንፈልግም። ዝሙት ውስጥ እንድትገቡ አንፈልግም። የዝሙት ትምህርት እንድታስተምሩ አንፈልግም። በቃ እናንተን በፊት እንደምናውቃቸው ነው ምንፈልጋችሁ ካሉ በቃ መስማት እኮ ነው እንዴ። ስንት ነገር የሆኑላቸው ኦዲየንሶቻቸው እኮ ናቸው ለዚህ ያበቋቸው፣ እንዲበሉ ያረጓቸው፣ እንዲለብሱ ያረጓቸው፣ እንዳማርጡ ያረጓቸው። እነሱ እኮ አይደለም የሚከፍሉት፣ ኦዲየንሱ እኮ ነው እየከፈለ ማያቸው። ሰብስክራይብ እያደረጉ እየለመኑ የትም ቦታ እየሄዱ ምን የቡታጅራ ህዝብ ነው እንዴ እነሱን የሚያዩ? እነሱ እኮ ልክ እርስ በርሳቸው እንደሚጠቃቀሙት እኮ እዚህ ጋር እኮ ስደተኛውም እኮ መጠቃቀም ይፈልጋል እኮ እንዴ። ለምን እርስ በርስ ይጣላል? ለምንድን ነው እርስ በርስ የሚታመመው? ለምንድን ነው 3 ሰዓት ሲደርስ የሚታመመው ትልቅ ሰው ከኔ ጭምር? እኔ እንዴት እንደመሆን እኔ ነኝ እግዚአብሔርና እኔ ነን የማውቀው። ለምን እንደዚህ ለነሱስ ጥሩ ነው እንዴ? ልጆች አይደሉ እንዴ? ነገ እኮ ያገኛሉ ሰር ሰው አንዴ ይሳሳት ይሆናል፣ ሁለቴ ይሳሳት ይሆናል። ግን ያንን ሰዓት እየደገመው አይሄድም። ስህተቱን በስህተት ላይ አይጨምረውም። ስራ እንኳን ቢሆን ስራው ላይ ስህተቶችህን አይደለም መድገም ያለብህ፣ ያንን ስህተት አርመህ ነው መገኘት ያለብህ። ሶስናን አመጣህ በፕራንክ እሷን ለማስተማር ነው አልክ፣ የእሷን ማንነት ለማወቅ። እንደገና መለስክ፣ ሊንዳን አመጣ እሷን ለማስቀናት ነው አልክ። እንደገና 3ኛ ሴት አመጣ እሷን ለማስቀ ምን እያደረግክ ነው? እንደገና አስረግዘሃል። የእሱን ነገር ይዘጋሃል። ዘጋንልህ፣ እሺ ብለን ዝም አልን። እንዲሸፈን ፈልገሃል፣ ሸፈንን። እንደገና ሴት አምጥተህ እችን ልጅ ምን እንዴት አይነት ልብ እንዳላት ራሱ ምን አይነት ጠካራ ሴት እንደሆነች ማንም ሴት አይችልም። ስለወደደችክ ስለፈቀረችክ ካልፈለግካት ለምን አተዋትም? ስጣት ነፃነትና ሰላም ትሁን። ቪዲዮም ላይ ስራም ላይ ቢሆን እችን ሴት ገጸ በረከት ገጸ ባህሪ በቃ ነፃነት ስጣትና እስቲ የራሷን ነፃነት ታሳይ። ግርሽ ነገር ሃይሚ ስራ ከሆነ ጥሩ ነው፣ ግን የወደፊት ሪሌሽንሽንና የወደፊት ህይወትሽን ነው የሚያበላሸው ይሄ ነገር። ምክንያቱም በቪዲዮ ምኑም እንዳልሆንሽ እያሳየ ነው፣ አንተም ምንህም እንዳልሆነች እያሳየክ ነው። ስለዚህ ይሄ ነገር ድራማ ነው ወይ በመጥፎ ነገር ወስዳችሁን ነው እንዳትል፣ ደደብ ሰው የለም። ምክንያቱም ይሄ ነገር ዋጋ ነው የሚያስከፍለው። በቪዲዮም ከሌላ ሴት ጋር ቢመጣ ወይ ከሌላ ሴት ጋር ቢሆን በቪዲዮ 10 ሰርቼ የለ እንዴ ሪሌሽን እንደሌለም ብሎ ነው የሚልሽ። ያላችሁን ነገር ማሳወቅ አለባችሁ ለራሳችሁ ስትሉ፣ አንተም አንቺም 10 ዛሬም ስትናገር የነበረው ስለወደድሽ መለያየት ስለሌለብኝ ነው ያልካለሁ። ስለወደደችክ ብቻ ሳይሆን ስለወደድካት መለያየት ስለሌለብህ ነው። ይሄንን አስረግጬ የምነግርህ እሷ ስለተናገረች አይደለም። ካለ እሷ መኖርና መተንፈስ አችልም። ልንገርህ፣ እኔ 10 ሴት ጋር ልትሄድ ትችላለህ። ይሄን ነገር ግን ሰው እንዳያውቅብህ ብለህ የምደባብቀውን ነገር በግልጽ ተናገር። ካልወደድካት ለደቂቃ መቀመጥ የለብህም። ስራ ነው የምትሰራው፣ ስራ ስሩ። አንቺም ብትሆኚ ስራ ነው የምንሰራው። ስራም ቢሆን ስራ ነው። ይኸውልሽ ስራም ቢሆን እኮ እዚህ ጋር ትላልቅ ሰዎች ናቸው የሚመለከቷቸው። ትላልቅ ሰዎችም በእነሱ እድሜ ያሉትም ምንድነው ከእነሱ የሚወስዱት ምንድነው? እሱ ሴት እየቀያየረ የማንም ቁጭ በሉ የአዲስ አበባ አለሌ እያመጣ በበርገድ እያታለለ ቂጧን ጥላ እየመጣች እኛ እነሱ ልንመለከት ነው እንዴ? ኦዲየንሱም እኮ ትላልቅ ሰው እኮ አለ፣ ጭንቅላት ያለው እኮ ኦዲየንስ አለ እኮ። ልጆቹም ቢሆን እኮ ጥሩ ነገር ነው መማር የሚፈልጉት። እስኪ እንደ ሌሎቹ ወንዶች እስኪ ጥሩ ነገር ያስተምር። አብርሃም እኮ ተጋብቶ ነው፣ የ80 ሚስቱ ናት። የፈለገው ብትከሰው ምግም ጋር ብታቆመው ትችላለች። ይቺ ልጅ ግን ነገ ወይ አፈቀርኩሽ አይላት ወይ ምን አይላትኝ። የማንንም ሴት እያመጣ የቀያየረ ልቧን እየሰበረ ነገ እኮ እሷ ህይወት ቢኖራት እኮ ልጆቿ ያዩታል እኮ። ምን ሲል ነበረ? ወልጄ እኮ ከአንቺ ጋር እኮ ተጋብተን እኮ አርጅተን ልጆቻችን ያዩታል ይል ነበረ። ይሄ እኮ ሚዲያ ነው። አያፍርም እንዴ? ምን እሱ እንደዚህ ነበር እንዴ? እሱ ሲጠበቅ የነበረው በዚህ ደረጃ ነበር እንዴ? ወደ እሱ ሲያቀው የነበረው ክብር እያለ የሚጨነቅ የነበረው ከዚህ በላይ ሞት አለ እንዴ? ይሄ ነው እኮ ዋናው። የሰው ልጅ እኮ ገላውን ሲያከብር ነው። የራሱ የሆነውን ነገር እኮ ለሰው አሳልፎ ሳይሰጥ ነው። ለራሱ ለሆነው ለራሱ ሚስቱ ለምትሆነው ሴት ነው እጁን እንኳን አሳልፎ የሚሰጠው ጀግና ወንድ። ልንገርሽ አይደለም አካሉን ይቅርና
እንደው ንግግሩን እንኳን ደና ንግግር እንኳን ለማይፈልጋት ሴት አይሰጥም። ቆሞ ማውራት እንኳን አይፈልግም። እሱ ዝሙት ነው እንዴ? ምን ሲል ነበረ? ምን እኔ እኮ እንደዛ ባይል እኮ ምንም አይመስለኝም። ይሄ የለመደው ነው። ድሮም በዚህ መንገድ ነበር የምናውቀው። በቃ ራሱ በራሱ ጊዜ ሰውን ንቆ ሲተው ይተዋልል ነበር። ግን እንደዚህ አልነበረም። የትኛው ወንድ ነው ያየሽው? ይህ እስኪ እነ ኢዮብ የሚባሉትን ወንድማማቾቹን ይመልከት። ስንት አለ ተፋተው እነ ማናት ይሄ የፍቅርዬ ባልና ፍቅር ተፋቱ። መጡ እንደ ድጋሚ መጡ ሊጨማለቁ ኦዴስ ላይ ህዝብ ላይ መጡ። አልመጡም እውነተኛ ስለሆነ። እሱ ምንድነው ክብር የሚለው? ለማን ነው እሱ ክብር? ምን መልክ እኮ ጠፊ እኮ ነው። አይደለም መልክ ገንዘብ ያሽው ንብረት ነገ የነገውን እኮ አያውቀውም። የዚህ ሁሉ ደግሞ ቀልብና የዚህ ሁሉ እንደዚህ የሚሆኑት ሁኔታ ደግሞ እግዚአብሔር ይቆጥርበታል። እሱ እውነት ቃሉን አንብቦ ከሆነ በቃ ወዴንሶቹ የሚወዳቸው ወዴንሶች በቃ አንፈልግም፣ እንዲህ እንድትሆኑ አንፈልግም። በቃ እናንተ ባትፈልጉም አትዩም ብትሉንም ግን እንድትጠፉ አንፈልግም። ዝሙት ውስጥ እንድትገቡ አንፈልግም። የዝሙት ትምህርት እንድታስተምሩ አንፈልግም። በቃ እናንተን በፊት እንደምናውቃቸው ነው ምንፈልጋችሁ ካሉ በቃ መስማት እኮ ነው እንዴ። ስንት ነገር የሆኑላቸው ኦዲየንሶቻቸው እኮ ናቸው። ለዚህ ያበቋቸው፣ እንዲበሉ ያረጓቸው፣ እንዲለብሱ ያረጓቸው፣ እንዳማርጡ ያረጓቸው። እነሱ እኮ አይደለም የሚከፍሉት፣ ኦዲየንሱ እኮ ነው እየከፈለ ማያቸው። ሰብስክራይብ እያደረጉ እየለመኑ የትም ቦታ እየሄዱ ምን የቡታጅራ ህዝብ ነው እንዴ እነሱን የሚያየው? እነሱ እኮ ልክ እርስ በርሳቸው እንደሚጠቃቀሙት እኮ እዚህ ጋር እኮ ስደተኛውም እኮ መጠቃቀም ይፈልጋል እኮ እንዴ። ለምን እርስ በርስ ይጣላል? ለምንድነው እርስ በርስ የሚታመመው? ለምንድነው 3 ሰዓት ሲደርስ የሚታመመው ትልቅ ሰው ከኔ ጭምር? እኔ እንዴት እንደመሆን እኔ ነኝ እግዚአብሔርና እኔ ነን የማውቀው። ለምን እንደዚህ ለነሱስ ጥሩ ነው እንዴ? ልጆች አይደሉ እንዴ? ነገ እኮ ያገኛሉ ሰር አላቸው ብለን ስላሰብን ነውና፣ ከሌላችሁ ስራ ነው ምንሰራው፣ አያገባችሁም በሉን። እኛም ስራውን እንከታተላለን። ባንቺ የተነሳ ወይም ባንተ የተነሳ እየገባን እናንተ ህይወት ውስጥ አንተም ውደዳት እናንተ እዚህ ደርሳችሁ እያልን ራሳችንንም አናስገምት። ያላችሁን ሪሌሽንሺፕ መግለጽ ካልፈለጋችሁ ደግሞ ትክክለኛ ራሳችሁን ጠብቃችሁ ስሩ። እኛንም አታስገምቱ፣ ራሳችሁንም አታስገምቱ። እንደገና ደግሞ አንተ በጣም ራስህን ያረከስከው። በተለይ ይሄ 2 ወር ላይ ያለኸው አንተ አይደለህም ወይ ድሮ አናቅህም ወይ ደግሞ ዛሬ የሆነ ነገር ሆነሃል። ይሄ በቆሻሻ ሴት ሁልጊዜ በሴት እየተደበክ ልክ በመጠጥ እንደሚ